ታሪክም በተአምራት ሊፈጠር አይችልም። ካንተ ውጪ ማን ነው? አውረድና አይተናል። እኔና አብሽ በነበርንበት ሰዓት ፍቅረኛ ራሱ በጣም ብዙ ውጣ ውረዶችን አይተናል። ከዛ በኋላ ነው ወደ መሆን የመጣ ነው። ላይክ ቀለበት እነሱ ግን አይ ቲንክ አንዱ ሰዎች ሊሆኑ ይችላሉ። ፍቅረኛሞች ነው ብለው ከተነጋገሩ አፈቅርሻለሁ አፈቅርሃለሁ መባባል ከጀመሩ አንተ ግን ዘላለም የማትለወጥ መጠጊያ ግን ደግሞ ስለዚህ ያ ነገር እያለ ከዛ በፊት እኔና አብርሽ የፍቺ ወረቀታችን ከመፈራረማችን በፊት የሆነ የተጀመረ የሆነ ሚስጥር የሆነ ነገር ነበር። እኔ ጋር እየመጣ ላይ ተጽዕኖ እንዳይበዛበት ጓደኞቹን ከቨር ለማድረግ ራሱን ከቨር ለማድረግ ምናምን እኔ ጋር እየመጣ ላይ ይቅርታ እንደመጠየቅ ይላል፣ እንታረቅ ይላል። ምን አጠፋው ምን አደረኩኝ ይልና አንድ ላይ ቀን እንደዚህ አይነት ነገር ያሳየንና ከዛ በኋላ ሲዘጋብኝ መንገድ የሆነ ታይም የሆነ ቦታ ናቸው ተሰብስበው የሆነ ነገር ነው የሚያደርጉት። ያ ደግሞ ውስጥ ለውስጥ እየተሰራና እየተሸረረ የነበረ ነገር እንዳለ በደንብ ግልጽ ነው። ለሁላችሁም ለማንኛችንም በደንብ ግልጽ ነው። እና ማን ነበር ሲያታለል የነበረው? ብዙ ሰዎች ሲሰበር የሚጠቀም አንተ ላይክ ነፍሴ ሲደክም የምታጽናናኝ ምናምን ብዙ ነገሮችን ለመፍጠር ለማድረግ ለማውራት ሞክረን ባለፉት ታይሞች እና በዚህ ልክ አልፈልግም ብሎ አባቱ 3 ቀን 4 ቀን አልወጣም ለምን ቀረህ ምናምን ብሎ ሲጠይቀው የእሱን ሀሳብ እንኳን ሳይቀበል የቆየበት ምክንያት ይሄ ነበር። የሆነ የተፈጠረ ነገር ወይም ደግሞ ሚስጥር የሆነ ነገር ስላለ ማለት ነው። አሁን ላይ በደንብ ነገሮች ለእናንተ ግልጽ ይሆናሉ ብዬ አስባለሁኝና አንተ ብቻ ተስፋ የሆነ ያለ ነገር ስለነበረ ነው እሱም ጓደኞቹም በዚህ ልክ ጀብድ የተሰማቸውና